ሰላም ጤና ይስጥልኝ ክቡራትና ክቡራን ዓለም እስትንፋሷን ይዛ የምትጠብቀው ያ አስፈሪ ሰዓት በመካከለኛው ምስራቅ ታይቶ የማይታወቅ የመጨረሻ የኃይል ፍጥጫ አይሏል። ፕሬዚዳንት ዶናልድ ትራምፕ ማክሰኞ የፍርድ ቀን ይሆናል ሲሉ ለኢራን እጅግ አስደንጋጭ የጊዜ ገደብን አስቀምጠዋል። ክቡራን አድማጮች ሌሊቱን በወጡ ሰበር መረጃዎች ትራምፕ የኢራንን ግዙፍ መሰረተ ልማቶች ሙሉ በሙሉ እንደሚያወድሙ በመዛታቸው ቴህራን በከፍተኛ ድንጋጤ ውስጥ ናት። በሌላ በኩል የኢራን የቁዱስ ኃይል አዛዥ ለአሜሪካ የማታውቁት አዲስ ማት ይጠብቃችኋል ሲሉ ዝተዋል። በዝርዝሩ የማስደምጣችሁናል። እንዲሁም የዓለም የንግድ መስመር የሆነው የሆርሙዝ ወሽመጥ እንዲከፈት ኢራን አስገራሚ የገንዘብ ካሳ ቅድመ ሁኔታን አቅርባለች። በእስራኤል ሃይፋ ከተማ ላይ የባሊስቲክ ሚሳኤል ጥቃት ተፈጽሟል። በሰዓቱ ይደመጣል። በመጨረሻም በሀገር ውስጥ ኢትዮጵያ ለትራንዚት መንገደኞች አዲስ የቪዛ መመሪያን አውጥታለች። በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሰው ቻናሌን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝን ሀሳብ አስተያየቶን በኮሜንት መስጫው ላይ አጋሩ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች በቅድሚያም የትራምፕ ጭካኔ የተሞላበት ማስጠንቀቂያ። ወደ መጀመሪያው መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት የሆርሙዝ ስትሬትን ለሁሉም መርከቦች ለመክፈት የወሰነውን የጊዜ ገደብ ካላሟሉ የኢራን የኃይል ማመንጫዎችና ድልድዮች ሙሉ በሙሉ እንደሚያወድሙ በማስፈራራት በማህበራዊ ሚዲያ ላይ አስፍሯል። ቀደም ሲል ታይቶ የማይታወቅ ማት እንደሚለቅ ማስፈራሪያውን ደግሞ ለአሜሪካ ሚዲያዎች ተናግሯል። ነገር ግን ከቴህራን ጋር ስምምነት ላይ የመድረስ ጥሩ ዕድል እንዳለም ገልጿል። ኢራን ረዳት የለሽ ፍርሃት የለሽ እና ሞኝ በማለትም ቸል ብለዋታል። የትራምፕ አዲሱ ስጋት የመጣው በኢራን ላይ የጣለው አሜሪካ ተዋጊ አውሮፕላን ሁለተኛ ቡድን አባል በጠላት ክልል ውስጥ በተደረገ ዘመቻ በተሳካ ሁኔታ መዳኑን ካሳወቁ በኋላ ነው። አርብ ዕለት የኤፍ-15 አውሮፕላን ከወደቀ በኋላ አብራሪውም ሆነ ሁለተኛው የቡድን አባል ተባረዋል። አብራሪው ብዙም ሳይቆይ ማገገሙም ተገልጿል። አሜሪካም ሆነ ኢራን የቀረውን የአሜሪካ ወታደር በደቡብ ምዕራብ ኢራን ተራራማ ክልል ውስጥ ለማግኘት ተሯሯጡ። ይህ ክስተት የተከሰተው ከአንድ ወር በላይ ግጭት ከፈጀ በኋላም ሲሆን ኢራን ከአሜሪካና ከእስራኤል ጋር በመተባበር በባህረ ሰላጤው አረብ ሀገራት ላይ ጥቃትን በመሰንዘር ለአሜሪካና ለእስራኤል የአየር ጥቃት ምላሽ መስጠቷን ቀጥላለች። ኢራን በሆርሙዝ ወሳኝ የባህር ወሽመጥ በኩል መደበኛ የትራንስፖርት እንቅስቃሴን አቁማለች። ይህም በዓለም አቀፍ ደረጃ የነዳጅ ዋጋ እንዲጨምርና በዓለም ዙሪያ ከፍተኛ የኢኮኖሚ ቀውስ እንዲፈጠር ፍርሃት አስከትሏል። የሆርሙዝ ወሽመጥ መዘጋቱ ትራምፕ በመጋቢት ወር ኢራን የባህር ወሽመጡን እንደገና እንድትከፍት ተከታታይ የጊዜ ገደቦችን እንዲያሳውቁም አድርጓል። እናም እሁድ ዕለት ይህን ጥያቄ ለማረጋገጥ ወደ ትሩዝ ሶሻል መድረክም ገብቷል። ትራምፕ በትሩዝ ሶሻል ገጻቸው ላይ እንዲህ ሲሉም ጽፏል። ማክሰኞ በኢራን የኃይል ማመንጫ ቀን እናም የድልድይ ቀን ይሆናል። እንደዚህ አይነት ነገር አይኖርም። እናንተ እብድ ወራዳዎች፣ አለበለዚያ በከፋ መከራ ውስጥ ትኖራላችሁ። ዝም ብለህ ተመልከት። አላህ ይመስገን። ፕሬዚዳንት ዶናልድ መልእክት አስተላልፏል። ይህንንም ተከትሎ ከአሜሪካ ሚዲያዎች ጋር ተከታታይ ቃለ ምልልሶችንም አድርጓል። ሰኞ ዕለት ስምምነት ላይ የሚደረስበት ጥሩ ዕድል እንዳለ ለፎክስ ኒውስ ተናግሯል። ነገር ግን ግጭቱን በፍጥነት ለማቆም ስምምነት ላይ ካልደረሰ ሁሉም ነገር በማፈንዳት ዘይቱን ለመቆጣጠር እያሰቡ መሆኑንም ገልጿል። በኋላ ላይ ግን የአሜሪካው ፕሬዝዳንት በድጋሚ ማክሰኞ 8 ሰዓት ፒኤም የምስራቃዊ ሰዓት ብለው ጽፈዋል። የጊዜ ገደቡ መጀመሪያ ላይ የሚያበቃበት ማራዘሚያ አፕሪል 6 ላይ ነበር። የኢራን ማዕከላዊ ወታደራዊ አዛዥ ጀነራል አሊ አብዱላሂ አሊ አባዲ ለትራምፕ ዛቻ ምላሽ ሲሰጡ ረዳት የለሽ ፍርሃት የሞላበት ሚዛናዊ ያልሆነና ሞኝነት የተሞላበት እርምጃ ነው ካሉ በኋላ ለአሜሪካ መሪ የጥፋት በሮች ይከፈታሉ ሲሉም አስጠንቋል። እስራኤል በበኩሏ ቅዳሜ ዕለት የሲቪል የኢራን መሰረተ ልማት ቦታዎችን አጥቅታለች። የፔትሮ ኬሚካል ተቋም የቅርብ ጊዜ ነበር። እናም በሚቀጥለው ሳምንት ተጨማሪ የኃይል ማመንጫዎችን ለመምታት የአሜሪካን ፈቃድ እየጠበቀች ነበር ሲሉ የመከላከያ ባለስልጣናት ተናግረዋል። አሜሪካና እስራኤል ጥቃቶች እሁድ ዕለት በደቡብ ምዕራብ ኢራን በሚገኘው የቃሴም ሶሌማኒ ዓለም አቀፍ አየር ማረፊያ ላይም ውድመት አድርሰዋል። ኢራን በእስራኤልና በአሜሪካ የባህረ ሰላጤው አጋሮች ላይ ድሮኖችና ሚሳኤሎችን መተኮሷን ቀጥላለች። በእስራኤል ከተማ ሃይፋ የሚገኝ የመኖሪያ ህንፃ እሁድ ዕለት ባሊስቲክ ሚሳኤል ቀጥተኛ ጥቃት ደርሶበታል። 4 ሰዎችም መቁሰላቸው ሲረጋገጥ ቀደም ሲል በአቡዳቢ የሚገኙ ባለስልጣናት በቦሩጁ ፔትሮኬሚካል ተቋም ላይ ከኢራን ሚሳኤል በወደቀ ፍርስራሽ ምክንያት ቃጠሎ እየታገሉ መሆኑን ተናግረዋል። ኩዌት የኢራን ድሮኖች በፈጸሙት ጥቃት በነዳጅና በፔትሮኬሚካል ተቋማት ላይ ከፍተኛ ጉዳት ማድረሳቸውንም ተናግራለች። በባህሬን የኢንዱስትሪና የነዳጅ ማመንጫዎችም ኢላማ መሆናቸው ተገልጿል።
በሌላ ዜና የኢራን የቁዱስ ኃይል አዛዥ ማስጠንቀቂያ። ወደ ሁለተኛው መረጃችን ስናልፍ ክቡራን አድማጮች የኢራን እስላማዊ አብዮታዊ ጠባቂዎች ኮር የቁዱስ ኃይል አዛዥ የሆኑት ብርጋዴር ጀነራል እስማኤል ቃኢ የአሜሪካ ስርዓት የኤፕስታይን ሊቃን በማለት በመኮንን ተጨማሪ አዳዲስ አስገራሚ እርምጃዎችን መጠበቅ አለባችሁ ሲሉ ጠንካራ ማስጠንቀቂያን አስተላልፈዋል። አዛዡ ይህን የተናገሩት በኢራን ግዛት ውስጥ የወደቁትን የአሜሪካ የጦር አውሮፕላን አብራሪዎች ለማትረፍ እየተደረገ ያለው የማዳን ዘመቻና በሁለቱ ሀገራት መካከል ያለውን ወታደራዊ ፍጥጫ አስመልክቶ በሰጡት መግለጫ ላይ ነው። ጀነራሉ በመግለጫቸው ላይ እንዳስታወሱት አሜሪካ ከዚህ ቀደም በኢራን ውስጥ አድርጋቸው የነበሩት የማዳን ዘመቻዎች በሙሉ በውድቀት መጠናቀቃቸውን አውስቷል። በተለይም በቅርብ የወደቀውን አብራሪ ለማትረፍ የተደረገው የቅርብ ጊዜ ሙከራ 2 የአሜሪካ የጦር ጀቶችና 2 ሄሊኮፕተሮች እንዲጠፉ መምራቱን በመጥቀስ የአሜሪካ ወታደራዊ አመራሮች ከስኬት ይልቅ ተጨማሪ ኪሳራን እያስከተሉባት መሆኑን አብራርተዋል። ይህ መረጃ የተገኘው ከፕሬስ ቲቪ የዜና ምንጭ ነው። ክቡራን አድማጮች፣ በነገራችን ላይ ጀነራሉ ቀደም ሲል ሰላይ ነበር ተብሎ ሲወራለት የነበረው ውሸት መሆኑን ገልጿል። የተረጋገጠ ምንም ነገር የለም ብለን መረጃውን ማጋራታችን ይታወሳል። ተጨማሪ ዝርዝር መረጃ በአስተያየት መስጫው ላይ እናስቀምጣለን። በሌላ ዜና የሆርሙዝ ወሽመጥ የመክፈቻ ቁልፍ በኢራን በኦማን የውጭ ጉዳይ ሚኒስትር ዴኤታዎች መካከል የተደረገው ሚስጥራዊ ውይይት ተከትሎ የኢራን ፕሬዝዳንት ጽሕፈት ቤት ወሽመጡን ዳግም ሊከፈት የሚችልበትን መስፈርት ይፋ አድርጓል። በዚህም መሰረት የካሳ የክፍያ ጥያቄ ኢራን ወሽመጡን የምትከፍተው ከትራንዚት የሚገኘው ገቢ በጦርነት ምክንያት የደረሰባትን ከፍተኛ ውድመት የሚተካና ሀገሪቱን የሚክስ መሆኑ ሲረጋገጥ ብቻ እንደሆነ አሳውቃለች። የኦማን ሚና ኦማን በባህላዊ አስታራቂነት ሚኗ በቴህራንና በምዕራባውያን መካከል ድልድይ ለመሆን ጥረት እያደረገች መሆኑን የቲአርቲ ወርልድ ዘገባ ያመላክታል። የደህንነት ዋስትና ውይይቱ የባህር መስመሩ ለዓለም አቀፍ የንግድ መርከቦች ዳግም ደህንነቱ የተጠበቀ እንዲሆንና የንግድ ፍሰቱ እንዲቀጥል የሚያስችሉ ቴክኒካዊ አማራጮችም አካቷል። የዲፕሎማሲ ተስፋ ምንም እንኳን የካሳ ክፍያ ጥያቄው በአሜሪካና በአጋሮቿ ዘንድ ከባድ ቢሆንም የድርድር ጠረጴዛው መከፈቱ ብቻ ለዓለም አቀፍ የንግድ መረጋጋት እንደ ትልቅ ስኬት ተወስዷል። በመጨረሻም የሀገር ውስጥ መረጃ የ7 ቀን ነፃ ቪዛ ኢትዮጵያ ለትራንዚት መንገደኞች የ7 ቀን ነፃ ቪዛ አገልግሎት ልትፈቅድ ነው። የኢትዮጵያ ቱሪዝም ሚኒስቴር ቱሪዝምን ለማሳደግና የውጭ ምንዛሬ ግኝትን ለማሻሻል ለትራንዚት መንገደኞች እስከ 7 ቀን የሚቆይ ነፃ የቪዛ አገልግሎት በቅርቡ ተግባራዊ ሊያደርግ እንደሆነ ተገልጿል። የቱሪዝም ዘርፍን ለማሳደግ ታስቦ የተዘጋጀው የቪዛ ማሻሻያ በቅርቡ በሚኒስትሮች ምክር ቤት መጽደቁን የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ገልጿል። ይህ ማሻሻያ በቦሌ ዓለም አቀፍ አውሮፕላን ማረፊያ አልፈው የሚሄዱ መንገደኞች ከ24 ሰዓት እስከ 7 ቀናት ያለምንም የቪዛ ክፍያ ኢትዮጵያን እንዲጎበኙ እድል የሚሰጥ ነው ተብሏል። ይህም ለመንገደኞች በአውሮፕላን ማረፊያ ረጅም ሰዓታት ከማሳለፍ ይልቅ አዲስ አበባና ሌሎች የበረራ አማራጮች ያሉባቸውን የቱሪስት መዳረሻዎች እንዲጎበኙ የሚያስችል መሆኑን ሚኒስትር ዴኤታው አብራርቷል። የስቶፕ ኦቨር ቱሪዝምን ውጤታማ ለማድረግ የቱሪዝም ሚኒስቴር፣ የኢሚግሬሽን እና ዜግነት አገልግሎት እንዲሁም የኢትዮጵያ አየር መንገድ በቅንጅት ለመስራት ስምምነት ማድረጋቸውን አቶ ስለሺ አክለው ገልጸዋል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። በመካከለኛው ምስራቅ ያለው ይህ ፍጥጫ ወዴት ያመራል? ትራምፕ የሰጡት የጊዜ ገደብ ነገ ማክሰኞ ሲያበቃ ዓለም ምን አይነት ክስተትን ታስተናግድ ይሆን? ቴህራንስ የዛተችው አዲስ ማት ትለቅ ይሆን የሚለው አብረን የምናየው ይሆናል። እናንተም በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ በማድረግ ሌሎች እንዲደርስ አድርጉ። እንደዚህ አይነት ወቅታዊና እውነተኛ መረጃዎች በፍጥነት እንዲደርሷችሁ ደግሞ የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለዓለም ሁሉ በያለንበት የዓለም ዳርቻ ቸር እንቆይ።